አነጋጋሪው የምርጫ ውጤት ይፋ መሆኑን ቀጥሏል። በዘንድሮ ምርጫ አሸናፊም ተሸናፊም የሚሆኑ ተወዳዳሪዎችን እንቃኛለን። ከመቀለም ደብዛው የጠፋው የካሜራ ባለሙያ የጽምዶ ሰለባ ስለመሆኑም የቀድሞው የህወሓት ጀነራል ይፋ አድርገዋል። ከግብፅ እርዳታ እየተማጸኑ የሚገኙት ኢሳያስ አፈወርቂ አሁንም ካይሮ ናቸው። በካይሮ ምን እየተከናወነ ነው? የምንመለስበት ይሆናል። ኢትዮጵያ ድንበር ላይ መጠነ ሰፊ የተባለ የድሮን ኦፕሬሽን እየተካሄደ እንደሆነ ተገልጿል። እንደዚሁም ኦፌኮ ሰባተኛውን ጠቅላላ ምርጫ አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ሲል ኮንኗል። ጤና ይስጥልን የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል በአበይት ነጥቦች ያነሳናቸውን ጉዳዮች በዝርዝር የምናስቃኛችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ብልጽግና ፓርቲ የተወዳደረባቸውን ወንበሮች በሙሉ አሸንፏል። ተቃዋሚ ፓርቲዎች ወይንም የግል እጩዎች ለህዝብ ተወካዮች ምክር ቤት ምንም መቀመጫ አላሸነፉም። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ሀገራዊ ምርጫ ከፊል ውጤት ወጃም በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ የሌሎች 22 የምርጫ ክልሎችን ውጤት አጽድቆ ይፋ አድርጓል። በዚህም መሰረት ከተገለጹት ጠቅላላ 48 የምክር ቤት መቀመጫዎች መካከል ከአንዱ በስተቀር የገዢው ብልጽግና ፓርቲ እጩዎች ያሸነፉ ሲሆን ኦጋዴን ብሔራዊ ነጻነት ግንባር ኦብነግ እጩ ደግሞ በሶማሌ የክልል ምክር ቤት አንድ ወንበር ማሸነፋቸው ታውቋል። በደገሃቡር አንዱን ወንበር የኦጋዴን ግንባር እጩ የነበሩት አቶ መሐመድ ሁሴን አሸንፈዋል። ለክልል ምክር ቤቶች በጠቅላላው የ12 የክልል ምክር ቤቶች የምርጫ ክልሎች ውጤቶች ተነግረዋል። የክልል ምክር ቤት ምርጫዎች በየምርጫ ክልሉም ብዙ መቀመጫዎች ያሏቸው በመሆኑ በድምሩ የ38 መቀመጫዎች ውጤት ታውጇል። ከዚህም ውስጥ ብልጽግና ፓርቲ 37ቱን አሸንፏል። ለህዝብ ተወካዮች ምክር ቤት በጠቅላላው የ10 የምርጫ ክልሎች ወይንም ወንበሮች ውጤት የተገለጸ ሲሆን 1 ከአማራም፣ 3 ከማዕከላዊ ኢትዮጵያና 6 ከኦሮሚያ 10ሩን መቀመጫዎች በሙሉ የብልጽግና ፓርቲ እጩዎች አሸንፈዋል። ውጤታቸው የተገለጹት የምርጫ ክልሎችም በአማራ ክልል ጎዛመን፣ በማዕከላዊ ኢትዮጵያ ቀዲዳ ጋሜላ፣ በጉመርና እዣ ናቸው። በኦሮሚያ ደግሞ ሀብሮ፣ ቅንበቢት፣ ጥቁር እንጪኒ፣ ጀልዱ፣ ወሊሶ 2ና ወሊሶ 1 የምርጫ ክልሎች ናቸው። በውጤት ወጃው ተቃዋሚ ፓርቲዎች ወይም የግል እጩዎች ለህዝብ ተወካዮች ምክር ቤት ፓርላማ ምንም መቀመጫ አላሸነፉም። ጥንቅራችን እንደቀጠለ ነው። ኢትዮጵያ ድንበር ላይ መጠነ ሰፊ የተባለ የድሮን ኦፕሬሽን እየተካሄደ ነው። ይህ ጦርነቱ ወደ ኢትዮጵያ ይበልጥ እየተጠጋ ስለመሆኑ ማረጋገጫ ነው ተብሏል። የሱዳን ሰራዊት በስትራቴጂካዊቷ ብሉ ናይል ግዛት የድንበር ከተማ በሆነችው ኩርሙክ ላይ የድሮን ጥቃቶችን ማጠናከሩን ሱዳን ትሪቡን ዘግቧል። ይህ ወታደራዊ ዘመቻ የተከፈተው ከተማዋን ተቆጣጥሮ ከሚገኘው የፈጣን ድጋፍ ኃይል ወይም አርኤስኤፍና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ዳግም ማስመለስ መሆኑ ተገልጿል። ሱዳን ትሪቡን የወታደራዊ ምንጮችን ዋቢ በማድረግ እንደዘገበው የሱዳን ጦር በዚህ ሳምንት ውስጥ ብቻ በኩርሙክ ከተማና በዙሪያዋ መሽገው የሚገኙ የፈጣን ድጋፍ ኃይልና የኤስፒኤልኤምኤን ታጣቂዎች የመከላከያ ይዞታዎች ላይ ሁለተኛውን የድሮን ጥቃት ሰንዝሯል። ይህች በኢትዮጵያ ድንበር አቅራቢያ የምትገኝ ከተማ ባለፈው መጋቢት ወር ጀምሮ በእነዚህ ጥምር ኃይሎች ቁጥጥር ስር መቆየቷ ይታወሳል። የዘገባው ምንጮች አክለውም እንደገለጹት በተሰነዘሩ ጥቃቶች ባለቤትነታቸው የጥምረቱ ተዋጊዎች የሆኑ በርካታ ተሽከርካሪዎች ወድመዋል። እንደ ዘገባውም በሱዳን የእርስ በርስ ጦርነት ውስጥ አዲስ የውጊያ ግንባር ካለፈው የካቲት ወር ጀምሮ በብሉ ናይል ግዛት ውስጥ ንቁ ሆኖ የቀጠለ ሲሆን የሱዳን መደበኛ ጦር ኃይሎች ኩርሙክን ለመቆጣጠር ከፍተኛ ጥረት በማድረግ ላይ ናቸው። በአሁኑ ወቅትም በከተማዋ ደቡባዊ፣ ምዕራባዊና ሰሜናዊ አቅራቢያዎች ላይ ከባድ ውጊያዎች እየተካሄዱ ይገኛሉ። ዘገባው አክሎም እነዚህ የተቀሰቀሱት ግጭቶች በ10 ሺዎች የሚቆጠሩ ሰላማዊ ሰዎችን ያስፈናቀሉ እንደሆነና አብዛኞቹ ተፈናቃዮች የብሉ ናይል ግዛት ዋና ከተማ ወደ ሆነችው ኤዳማዚን ከተማ በሚገኙ መጠለያዎች ጣቢያዎች ላይ ተሰደዋል ተብሏል። ይህ ሪፖርት የወጣው የሱዳን የእርስ በእርስ ግጭት በበርካታ ግንባሮች መስፋፋቱን በቀጠለበት ወቅት ነው። ማክሰኞ ዕለት የሱዳን ጦር የአየር መከላከያ ክፍሎች በካርቱም ግዛት ሰማይ ላይ ሲበሩ የነበሩ ድሮኖችን አክሽፈዋል። የአካባቢው ነዋሪዎችም በኦምዱርማንና በሰሜን ካርቱም አካባቢዎች የፍንዳታ ድምጽ መሰማቱን ተናግረዋል ሲል ሱዳን ትሪቡን ዘግቧል። የዓይን እማኞች ለዜና አውታሩ እንደገለጹት የአየር መከላከያ ሚሳኤሎች በሰሜን ምዕራብ ኦምዱርማንና ከዋና ከተማዋ በስተ ምስራቅ በምትገኘው ምስራቅ ናይል አካባቢ ድሮኖችን ሲመክቱ ታይተዋል።
ሱዳን ትሪቡን የጠቀሳቸው ወታደራዊ ምንጮች በበኩላቸው በሰሜን ምዕራብ ኦምዱርማን የሚገኙ ወታደራዊ ይዞታዎችን ለመምታት የሞከረ የፈጣን ድጋፍ ኃይል ድሮን ኢላማው ቦታ ሳይደርስ መክሸፉን አስታውቋል። እነዚሁ ምንጮች የአየር መከላከያ ስርዓቶች በምስራቅ ናይል አካባቢም በድሮኖች ላይ ተኩስ መክፈታቸውን የገለጹ ሲሆን በዚህም ምንም አይነት የሰው ሕይወት መጥፋት እንዳልተመዘገበ አረጋግጠዋል። ዘገባው እስከተጠናቀረበት ጊዜ ድረስ የሱዳን መደበኛ ጦርም ሆነ የፈጣን ድጋፍ ኃይሉም በጉዳዩ ላይ የሰጡት ይፋዊ መግለጫ የለም። ይህ ክስተት የተፈጠረውም በሱዳን የቀጠለውን ጦርነት ለመቋጨት አዳዲስ ዲፕሎማሲያዊ ጥረቶች እየተደረጉ ባሉበት ወቅት ነው። ከዚህ ባለፈ ይህ የቅርብ ጊዜ ጥቃት የተሰነዘረው የሱዳን ጦር ባለፉት ሳምንታት በብሉ ናይል ግዛት ውስጥ ድል ማስመዝገቡን መግለጹን ተከትሎ ነው። የሱዳን ጦር ከፈጣን ድጋፍ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ጥምር ኃይሎች ጋር ለቀናት ያህል ከባድ ውጊያ ካደረገ በኋላ ስትራቴጂካዊቷን የአልካይሊ ከተማን ዳግም መቆጣጠሩን ይፋ ማድረጉን በቅርቡም በግንቦት ወር መዘገቡ የሚታወስ ነው። የሱዳን ትሪቡን መረጃ እንደሚያመላክተው አልካይሊ ከተማ የብሉ ናይል ግዛት ዋና ከተማ የሆነችውን ኤዳማዚንን ከኩርሙክ ከተማ ጋር የሚያገናኝ ወሳኝ መስመር ላይ የምትገኝ በመሆኑ የሱዳን መደበኛ ጦር ወደ ድንበር ከተማዋ እያደረገ ላለው ወታደራዊ ዘመቻ እጅግ ከፍተኛ ጠቀሜታ አላት። በኩርሙክ ዙሪያ እየተካሄደ ያለው ከባድ ውጊያ የሱዳን የእርስ በርስ ጦርነት ወደ ጎረቤት ሀገር ኢትዮጵያ ሊዛመት ይችላል የሚለውን ስጋት በእጅጉ እንዲያይል አድርጎታል። ይህ ሸገር ታይምስ ነው። ወደ ሌሎች ጉዳዮች እናምራ። ከመቀለ ደብዛው የጠፋው የካሜራ ባለሙያ የጽምዶ ሰለባ ስለመሆኑ የቀድሞ የህወሓት ጄኔራል ይፋ አድርገዋል። የትግራይ ሰላም ኃይል አዛዥ እንደሆኑ የሚነገርላቸው ጄኔራል ገብረ እግዚአብሔር በየነም የኤርትራ ወታደሮች በትግራይ ሴቶች ላይ የፈጸሙት ጾታዊ ጥቃት ማስረጃው እንዲዳፈን ለማድረግ ነው የካሜራ ባለሙያው ሰለባ የሆኑ የሚል ከባድ ክስ ሰንዝረዋል። ወጣት ፊሊሞን ወይንም ፊላሪ በአስከፊው ጦርነት ወቅት ጾታዊ ጥቃት ለደረሰባቸው ሴቶች ድጋፍ በሚያደርገው ህውየት በተሰኘ ግብረሰናይ ድርጅት ውስጥ በካሜራ ባለሙያነት ያገለግል ነበር። ነሐሴ 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ላይ በመቀለ ከተማ ሀዲያቂ ክፍለ ከተማ ውስጥ በባጃጅ እየተጓዘ ሳለ ተሰውሯል። እስካሁን ማለትም ለ11 ወራት ወይንም ለ330 ቀናት የደረሰበት አልታወቀም። በሐራ መሬት የሚገኘው የትግራይ ሰላም ኃይል ወይም ቲፒኤፍ አዛዥ እንደሆኑ የሚነገርላቸው ጄኔራል ገብረ እግዚአብሔር በየነ ለኮርነር ፕሬስ ሚዲያ በሰጡት ቃለ መጠይቅ በህወሓትና በኤርትራ መንግስት መካከል ጽምዶ የሚባል ግንኙነት መጀመሩን ተከትሎ የኤርትራ ወታደሮች በትግራይ ሴቶች ላይ የፈጸሙት ጾታዊ ጥቃት ማስረጃው እንዲዳፈን ለማድረግ ነው የካሜራ ባለሙያውም ሰለባ የሆነው የሚል ከባድ ክስን ሰንዝረዋል። ባለሙያው የያዘውን መረጃና ማስረጃ አሳልፎ ለመስጠት ፈቃደኛ ባለመሆኑ በህወሓት ሰዎች ታግቶ ለኤርትራ መንግስት ተላልፎ ተሰጥቷል በማለት አክለዋል። እሱ ይሰራበት የነበረው ህውየት የተሰኘው ድርጅት እንዲዘጋ ተደርጎ መስራቿ መሰረት አዱሽ ሀገር ጥላ ለመሰደድ መገደዷን ጄኔራል ገብረ እግዚአብሔር በየነ ተናግረዋል። ግለሰቡ በተሰወረ በጥቂት ቀናት ውስጥ የመቀለ ፖሊስ ጉዳዩን አጣርቶ በአጭር ጊዜ ውስጥ እንደሚያሳውቅ ቃል ገብቶ የነበረ ቢሆንም ላለፉት 330 ቀናት ምንም አይነት ተጨባጭ መረጃ ይፋ አላደረገም። ባለቤቱና ሁለቱ ህጻናት ልጆቹም አሁንም በከፍተኛ ጭንቀት ውስጥ እንደሚገኙም በተስፋ ሆነው ፊሊሞንን እየተጠባበቁት እንዳለን የሚገለጸው የካሜራ ባለሙያውን መሰወር አስመልክቶ ከዚህ ቀደም ተደጋጋሚ መረጃዎች ሲወጡ እንደነበር አይዘነጋም። ወደ ሌላኛው ጉዳያችን አመራን። ከግብጽ እርዳታ እየተማጸኑ የሚገኙት ኢሳያስ አፈወርቂ አሁንም ካይሮ ናቸው። በካይሮ ምን እየተከናወነ ነው? በወፍ በረር እንመልከተው። የሁለቱ ሀገራት ውጭ ጉዳይ ሚኒስትሮች በግብጽ መዲና ከሰጡት የጋራ መግለጫ በኋላ አነጋጋሪ ስምምነቶችን ተፈራርመዋል። ከነዚህ መካከል አሰብ ወደብን ዘመናዊ በሆነ መልኩ ማልማት የሚለው ይገኝበታል። ፕሬዝዳንት ኢሳያስ አፈወርቂና የልዑካን ቡድኑም በትላንትናው ዕለት ካይሮና በስዊዝ ካናል ዞኖች የሚገኙ በርካታ የኢንዱስትሪ ፋብሪካዎችና ሎጂስቲክስ ተቋማትን ጎብኝተዋል። የጉብኝቱ ዋና ዓላማ ከተለያዩ አካላት ጋር የአቅም ግንባታና የቴክኖሎጂ ሽግግር አማራጮችን ፍለጋ ነው ተብሏል። ከተጎበኙ ሳይቶች መካከል ጂቶ ፋርማ፣ የስዊዝ ካናል ኢንዱስትሪያል ዞን፣ ሲሚንቶና ብረታ ብረት ፋብሪካ፣ የግብጽ መሰረታዊ ኢንዱስትሪያል ኮርፖሬሽን እና አይና ሶኪና ወደብ አዲስ ተርሚናል የተባሉት ይገኙበታል። ለዚህም ነው ኢሳያስ አፈወርቂ ግብጽ አሰብ ወደብን ተቆጣጥራ እንድታዘምን እንዲሁም የምጽዋ ወደብና ማርሳ ፋጢማ የተባሉትን ወደብም እንድታለማ የተስማሙት የተባለው።
ወደ ምርጫ ጉዳዮች ተመልሰናል። ኦፌኮ ሰባተኛውን ጠቅላላ ምርጫ አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ሲል ኮንኗል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ግንቦት 24 ቀን 2018 ዓ.ም የተካሄደውን ሰባተኛውን ጠቅላላ ምርጫ አስመልክቶ በትላንትናው ዕለት ባወጣው መግለጫ ሂደቱ ለኢትዮጵያ ዘላቂ ሰላምን፣ መረጋጋትን፣ ዴሞክራሲያዊ አስተዳደርን እንደማያመጣ በጽኑ አምናለሁ ብሏል። ፓርቲው በተደጋጋሚ በግልጽ ማሳሰቡን ባስታወሰበት በዚሁ መግለጫው ሰፋፊ የሀገሪቱ ክልሎች ውስጥ አውዳሚ የእርስ በርስ ጦርነት እየተካሄደ ባለበት፣ ሰፊ የፖለቲካ ጭቆና በነገሰበትና የፖለቲካ ምህዳሩ በተዘጋበት ሀገር ላይ በግድ የተጫነ የምርጫ ሂደት የዲሞክራሲ ምዕራፍ ሳይሆን አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ነው ሲል አስገንዝቧል። ኦፌኮ በመግለጫው እንዳብራራውም ፓርቲውን ጨምሮ እውነተኛ ያላቸው ተቃዋሚዎች ነጻ፣ ፍትሐዊና ታማኝ ምርጫ ለማካሄድ የሚያስፈልጉ መሰረታዊ ቅድመ ሁኔታዎችን ከአንድ ዓመት በላይ በግልጽ ሲጠይቁ ቆይተዋል። ከነዚህም መካከል ግጭቶች በአስቸኳይ እንዲቆሙ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የተዘጉ የፓርቲ ጽህፈት ቤቶች እንዲከፈቱ፣ አፋኝ የሚዲያና የሲቪል ማህበረሰብ ህጎች እንዲሰረዙ እንዲሁም ገለልተኛና በጋራ መግባባት ላይ የተመሰረተ የምርጫ ቦርድና የጸጥታ አካላት እንዲዋቀሩ የሚሉት ይገኙበታል። ሆኖም መንግስት እነዚህን ጥሪዎችን ወደ ጎን በመተው ምርጫውን ለይስሙላ ለማካሄድ በመወሰኑ ፓርቲው ህጉን ለማክበር ሲል ብቻ ጥቂት እጩዎችን በማቅረብ እጅግ የተገደበና ተምሳሌታዊ ተሳትፎ ማድረጉን ገልጿል። የኦሮሞ ፌዴራላዊ ኮንግረስ ምርጫው በዜጎች የመምረጥ መብት ላይ ከፍተኛ ገደብ የጣለ መሆኑን ጠቅሶ በተለይም በአማራና በኦሮሚያ ክልሎች ባለው አውዳሚ ጦርነት ምክንያት ሂደቱ በከፍተኛ ወታደራዊ ጥበቃ ስር ባሉ ዋና ዋና ከተሞች ብቻ የተገደበ እንደነበርም፣ የትግራይ ክልል ደግሞ ሙሉ በሙሉ እንዳልተካተተበት ገልጿል። ሂደቱ በተከናወነባቸው አካባቢዎችም የምርጫ አስፈጻሚዎች ግልጽ አድሏዊነት፣ በመራጮች ላይ ማስፈራራት እንዲሁም የተቃዋሚ ተወካዮችን ከምርጫ ጣቢያ በኃይል የማስወጣት ህገወጥ ድርጊቶች መታዘቡን ጠቅሶ ፓርቲው ከሷል። የዓለም አቀፍና የሀገር ውስጥ ታዛቢዎችን ተሳትፎ በተመለከተም ኦፌኮ ጠንካራ ትችትን ሰንዝሯል። የአፍሪካ ህብረትና የኢጋድ ልዑካን አቋም በተመለከተም ከ52,000 በላይ የምርጫ ጣቢያዎች ባሉባት ሀገር 100 የማይሞሉ ታዛቢዎችን በማሰማራት ደህንነታቸው በተጠበቁ 208 ወይም 0.4 በመቶ ጣቢያዎች ላይ ብቻ በመገኘት ያወጡት የሰላማዊና ግልጽነት የሚለው ሪፖርት የምርጫ ዕለት ቱሪዝም እንጂ እውነተኛ የታዛቢነት ሚና አይደለም ብሎታል። የአውሮፓ ህብረት አቋምን ደግሞ በአካል ታዛቢ ሳያሰማራ በርቀት ሆኖ ምርጫውን በበጎ መመልከቱ የህብረቱን የዲሞክራሲ እሴቶች የሚጻረርና የዲፕሎማሲ ማባቢያ ነው ሲል ኮንኖታል። ኦፌኮ የሀገሪቱ ጥቅል የፖለቲካ የማህበራዊና የኢኮኖሚ ስብራት ነጻና ፍትሐዊ ባልሆነ ምርጫ ሊጠገን እንደማይችል በመግለጽ ብቸኛው አዋጭ መንገድ ሁሉን አቀፍ የፖለቲካ ውይይት ማካሄድ ብቻ መሆኑን አጽንኦት ሰጥቷል። ይህ ውይይት በአሁኑ ወቅት ከመንግስት ጋር በጦርነት ላይ ያሉ ታጣቂ ኃይሎችን ጨምሮ ሁሉንም ባለድርሻ አካላትን ያካተተና በድርድር ላይ ለተመሰረተ አዲስ የፖለቲካ ስምምነት ፍኖተ ካርታ መሰረት የሚጥል መሆን እንዳለበት አሳስቧል። በመጨረሻም ፓርቲው 3 አስቸኳይ ጥሪዎችን አስተላልፏል። ለኢትዮጵያ መንግስት የፖለቲካ ልዩነቶችን በወታደራዊ ኃይል የመፍታት ስልት እንደማይሰራ ተገንዝቦ ግጭቶችን በአስቸኳይ እንዲያቆም፣ የፖለቲካ እስረኞችን እንዲፈታና ለሁሉ አቀፍ ውይይት እርምጃ እንዲወስድ፣ ለኢትዮጵያ ህዝቦች ደግሞ መሰረታዊ ችግሮች በዚህ ምርጫ እንደማይፈቱ በመረዳት ለእውነተኛ ራስን በራስ ማስተዳደር፣ ለፍትህና ለእውነተኛ ህብረ ብሔራዊ ፌዴራሊዝም በሚደረገው ሰላማዊ ትግል ላይ እንዲጸኑ እንዲሁም ለዓለም አቀፉ ማህበረሰብ ሂደቱ ነጻና አካታች እንዳልነበር በመገንዘብ መንግስት ሐቀኛና ሁሉን አቀፍ ሀገራዊ ውይይት እንዲያካሂድ ትርጉም ያለው ጫና እንዲያሳድር ጥሪ አቅርቧል። ኦፌኮ ዴሞክራሲያዊትና ሰላማዊት ፌዴራል ኢትዮጵያ ነው ለማድረግ ትግሉን በቁርጠኝነት እንደሚቀጥል በመግለጫው ማጠቃለያ ላይ አስታውቋል። በመጨረሻም ሚድሮክ ኢንቨስትመንት ግሩፕ 80 ሚሊዮን የአሜሪካን ዶላር ብድር አግኝቷል። ሚድሮክ ኢንቨስትመንት ግሩፕና ዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲ ጋር ነው የ80 ሚሊዮን የአሜሪካን ዶላር የብድር ስምምነት የተፈራረመው። በስምምነቱ መሰረት ዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲ ለሚድሮክ ኢንቨስትመንት ግሩፕ 80 ሚሊዮን የአሜሪካን ዶላር የረጅም ጊዜ ብድር ያቀርባል። የብድር ስምምነቱን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድና የዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲ የአፍሪካ ቀጠና ምክትል ዳይሬክተር ኢትዮጲስ ተፈራም በኬንያ ናይሮቢ ተፈራርመዋል። ከዓለም አቀፍ የፋይናንስ ኮርፖሬሽን በሚገኘው ገንዘብ ሸራተን አዲስ የሌክዠሪ ኮሌክሽን ሆቴል ዘመኑን በሚመጥን መልኩም የሚታደስ ሲሆን በሸራተን የንግድ ምልክት የሚጠራ ተጨማሪ ሆቴል ይገነባል። የዓለም አቀፉ የፋይናንስ ኮርፖሬሽን የብድር አቅርቦት የሚድሮክ ኢንቨስትመንት ግሩፕ አካል የሆነውን የሸራተን አዲስን ገጽታ በእጅጉ እንደሚለውጠው ይጠበቃል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።